ተመልሰናል አድማጮቻችን የቅዳሜ ፕሮግራማችን ኢትዮ ጣዕም ሁለተኛ አጋማሽ ላይ ተገኝተናል። የጋብቻ ጥያቄ የሚቀርብበት ሰዓት ደርሷል። የዚህ ፕሮግራም አዘጋጆች ተስፋውን ቻና በርናባስ በላይነህ አለን ከስቱዲዮ። ቴክኒካል ዳይሬክተራችን ቢኒ አብሮን ቆይታ ያደርጋል። እንግዳ ይዘን የመጣ ነው። ከእንግዳችን ጋር ደግሞ እስከ 8 ሰዓት ድረስ አብረን እንቆያለን። የጋብቻ ጥያቄ የሚቀርብበት ሰዓት ነው። አዎ እስከ ፕሮግራማችን ፍጻሜ ድረስም አብራችሁን ቆዩ። የጋብቻ ጥያቄ የምታቀርበው እንግዳችን መታለች። ከዛ ፊት ግን የተከፈለበት ሲናልኮ አረንቻታ የፕሮግራማችን አጋር ነው። የለስላሳ መጠጥ ሲናልኮ አረንቻታ የመጀመሪያው ለስላሳ መጠጥ ነው በሀገራችን። ዳግም ተመልሶ መጥቷል። የእናት አባቶቻችን ስለ ፍቅር ሲያወሩ ስለ ፍቅር ሲያወጉ የተጎነጩት መጠጥ ሲናልኮ አረንቻታ ነው። በድጋሚ መጥቷል ከ50 ዓመታት በኋላ። ከአረንቻታ በተጨማሪ አረንቻታ በነገራችን ላይ ኦሬንጅ ነው። ከአረንቻታ በተጨማሪ ሲናልኮ ሎሚ፣ ሲናልኮ አናናስ፣ ሲናልኮ አፕል፣ ሲናልኮ ኮላ ይዘን መተናል ብለዋል። ሲናልኮ አረንቻታ የአባቱ የእናቶቻችን ትዝታ ነው። አሁን በእኛም ገበታ ተገኝቷል። ሲናልኮ የክፍለ ዘመኑ ምርጥ የንግድ ስም ነው። ሲናልኮ የለስላሳ መጠጥን ያቀረበልን አርቲዣን ቦትሊንግ ነው። የሲናልኮ የለስላሳ መጠጥን ማከፋፈል ለምትፈልጉ ተጨማሪ ጥያቄም ካላችሁ አድራሻቸው ሰንጋተራ ህብረት ባንክ ዋናው መስሪያ ቤት 6ኛ ፎቅ ላይ ይገኛል። ስልኮቻቸው ደግሞ 011 557 5135 ወይም 0906 77 77 22 ላይ ልትደውሉላቸው ትችላላችሁ። ሲናልኮ አረንቻታ የለስላሳ መጠጥ። በጣም ጥሩ አጋራችን እጅግ በጣም እናመሰግናለን። ወደ ጋብቻ ጥያቄ የምታቀርበው እንግዳችን ቀደም ብላን የመጣችሁ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ መልካም፣ ሁሉ ሰላም። ጊዜው ደረሰ። አዎ ግድ ነው። ትዳር ለመመስረት ያስፈልጋል አይደል? አዎ። ምን ያክል ጊዜ ቆያችሁ? 5 ዓመት። ጥሩ ቆይታችኋል። በጣም። ስንት ዓመትሽ ነው አሁን አንቺ? እኔ 28። 28። አዎ። ጥሩ ነው። ስትታይ በጣም 20 ዓመቷ ምናምን ይመስላል። አዎ በፊት ስላለኝ ነው። ዲኩ በቃ ምርጥ ዘርኮ ነው የሚባለው ተወደ ማይረጅ። እሺ ለማንኛውም ስለመጣሽ ደስ ብሎናል። ታዳምጫለሽ? በጣም ረጅም ጊዜ ሆኖኛል በእውነት 5 ዓመት ነው የኛም የዛ አካባቢኛ ስንጀምር ወደ 3 ዓመት ይሆነኛል ማዳመጥ ከጀመርሽ። እሱ ሲሰማናል ያቀናል? ኖ በፍጹም እንደው ሰምተሽ የምትነግሪው ነገር የለም? ሬዲዮ የሚባል ነገር እንኳን መስማት አይወድም። እሱ ሳይሰሙን እኮ የሚያዩ ሁላ ወይ ለኳስ ካልሆነ በስተቀር ትኩረት አይሰጥም። ብዙ ሌላ ኳስ ያያል በጣም ኳስ ስፖርት ዜናዎችን እና ያዳምጣል። እኛን እና አሁን እርባን የሌለው እሱ ጋር አይደል? እሺ የማን ደጋፊ ነው? የማንቸስተር ዩናይትድ ደጋፊ። ሰሞኑን በቃ ሀሴት ላይ ነው ያለው። በጣም ተሻሽሏል ብሎ። እሺ 5 ዓመት በፍቅር ቆይታችኋል። ነው እሱ እዚህ እንደመጣሽ ያውቃል? በፍጹም አያውቅም። የት እንዳለሽ ነው አሁን? በሱ ውስጥ ወረዳ መታወቂያ ለማውጣት ብዬ ነበር የወጣሁት እና ቅርብ ሰዓት ላይ ደውሎልኝ ነበር። አላነሳሁትም። ቅዳሜ ቀን ብለሽ አመንሽ? አዎ ያምነኛል። እኔ ካልኩት ያምናል። ቅዳሜ ቀን መታወቂያ ምንም በላይ ያምናል፣ አይጠራጠርም። ይሰራሉ ግን አይሰሩም። ቅዳሜ ቀን ቢሰሩ ራሱ ቅዳሜ ቀን አይሞከርም መታወቂያ ለማውጣት። ግማሽ ቀን ነው በዛ ላይ እንደው እስከ ብዙ ጊዜ እኮ ጠዋትም ሄደን አይጀመርም እንዴ ፕሮግራሙ 6 ሰዓት ከመሆኑ በፊት ደግሞ ይዘጋል። 5 ሰዓት ምናምን ላይ በቃ ይጀመርና ሩብ ጉዳይ ሲሆን ለምሳሌ እንወጣ ነው ትባላል። እና ብዙ ቅሬታ አለ ቀበሌ ላይ። መታወቂያውን ግን አውጥተሻል ነው? ገና ተወጫለሽ? ገና አላወጣም። ለምሳሌው ደግሞ ለዛ ትይያለሽ? አዎ ገና ለዛ ያምንሻል። ችግር የለውም። ቀበሌ 1 ሳምንት ሙሉ ስለሚመላለስ ሰው ለመታወቂያ ያምንሻል። አንቺም ግን እንትንሽን ልብሽን ሰፋ አድርገሽ ነው መሄድ ያለብሽ። ለዚህ ነው ቡታስቴ ቶሎ ላለመበሳጨት በትግስት አይን ያልበሳጨም ለዛ መስሪያ ነገር እዚህ ብሶትህ ብዙ ነገር ቀበሌ ወረዳ አካባቢ እንዴ በጣም እኔ ሳወጣ በጣም ተበሳጭቻለሁና አይ ቀበሌ ለመታወቂያ ለማውጣት ሄዶ የታወቂያ የወሳኝ ኩነት ያገባ ለማውጣት ሄደ ያልተንገላታ ያልተበሳጨ ሰው የለም። የቀበሌው ግን በጣም የተለየ ይመስለኛል። እኔ ፈገግታ ሰላምታ እንኳን እንደዚህ ተው ሰላምታው ይቅር ደና ሰርቪስ የሚሰጥ ሰው ትንሽ ፈገግ ብሎ አይነት ነገር ነው ኩስተር ብለው በቃ የሆነ በግዴታ በጣም የሚከብድ ፊት አለ ብቻ። እንግዲህ መንግስትን የምታየው ቀበሌ ጋር ነው ወረዳ ጋር ነው። ምክንያቱም የኛ መንግስት እነሱን ነው የምናገኘው ሄደን ሌሎቹንማ ያው በቴሌቪዥን መስኮት ምናምን በሩቅ ነው የምናያቸው ጀምር። ስለዚህ መንግስትን የሚወክሉት እነሱ ናቸው።
አዎ ስለዚህ ያ አባባል ለውጥም ከተባለ የምናየው ቀበሌ ሲለወጥ ነው ተለውጧል ብለን የምናስበው እንዲህ ነው ፖለቲካ አይ ምንም ፖለቲካ ማለት ነው እሺ ለማንኛውም ወደ ጋብቻ ጥያቄ ወደምታቀርበው እንግዳችን እናልፋለን 5 አመት ሆናችሁ አዎ የዛሬ 5 አመት እንዴት ባለው ሁኔታ ተጀመረ የዛሬ 5 አመት እኔ የሆነ እንዳጋጣሚ የሆነ ድርጅት ሰራ ነበር እና በእነሱ ቤት አካባቢ ነበር ማልፈው ማለት የሥራ ቦታውና የነሱ ቤት የተቀራረበ ነው ጀርባ ለጀርባ ስለሆነ ማለት ነው ሶ በዛ በሚሄድበት አጋጣሚ ጧት ስወጣ እንገናኛለን ፌስ ቱ ፌስ ማለት ነው እና እሱም ከቤት ሲወጣ እኔም ስወጣ አይን ላይ እንታያያለን ከዛ ትንሽ ያለ ሲመጣ በሳምንት ይሁን በሁለት ሳምንት ይሁን እንዳጋጣሚ ከስራ 1 ሰዓት አካባቢ መውጣበት ጊዜ ላይ ሆነና መሽቷል ጨልሟል መብራት የለም በጣም ያስፈራልና የኔ ቤት ደግሞ ትንሽ ራቅ ስለሚል አብሮኝ ማንንም ሰው አልነበረም እና እንዳጋጣሚ እሱ ሲወጣ አገኘሁት ማለት ነው እና ትንሽ ቤቴ ራቅ ያለ ስለሆነ ብትሸኘኝ ቅር ይላል አልኩት ነው ቅር አይለኝ እንደውም በደስታ ስጠብቅሽ ነበር አለኝ ስጠብቅሽ ኦኬ ሻልኩና ሸኘኝ ማለት ነው እና ቤት ድረስ አደረሰኝና ኦኬ እዚህ ነው ሰፈርሽ አዎ እሺ በቃ ለማንኛውም ለሌላ ቀን እንዲሆን ስልኬን ያዥዋለኝ እሺ አልኩና ተቀበልኩት ስትፈሪ ለምን ማሳው የሱ ማለት ነው ከዛ እሺ አልኩና ተቀበልኩኝ ኦሬዲ ከዛ ሽኝቱ ቀጠለ ማለት ነው ማታ ስትመጪ ትደውይልኛለሽ ያ ጧት መደወልሽለት አንቺ ነሽ እኔ ነኝ አንቺ ቋሚ ያለሽ ወቃ እኔ ቋሚ አጸደቅኩት ማለት ማታስቶጪ ቀውሌ ትደውያለሽ ግን መጀመሪያ ቀን እንደዛ ሸኝሽ ጠይቀሽው ኢሚዲየት ኔክስት ዴይ አንቺ ደወልሽለት እንዲሸኝሽ ኖ እኔ አልደወልኩለትም ሰዓቱን ጠብቆ እሱ ደወለ እና አሁን እየወጣሽ ነው አለኛው በቃ እየጠበቅኩሽ ነው ሸኝሻለሁ አለ ሶ በዛ ተጀመረ ማለት ነው እሺ መሸኛኘት ተጀመረ ከዛ በፊት ግን የሆነ ነገር ያለ ይመስለኛል ኖ የአይን ፍቅር ነው የሚባለው እሱ ጋር ነበረ እኔ ጋር ሳይሆን እሱ ጋር ነበር አይዋለው ያየኛል ግን እሱ ግን ፍቅሩ ነበረው አልነገረኝም አንቺ ዛን ቀንም የደፈርሽው ከዚህ በፊት ባይነ ስለምታውቂው ነው ስለማያው ስለሳዩት ነው ሸኘኝ ማለት ተስፋውን ነው ዝም ብለሽ መንገድ ላይ ታገኙ በታቂኝ ራሱ በዚህ መልክ ከባድ ተፈሪኛለሽ እሺ ያው ያለሽ እንዴ እሺ ሶ ከዛ በኋላ ሽኝቱ ቀጠለ የሆነ ሰዓት ላይ በቃ እንዳጋጣሚ የቤት ቀየረና ወደ እነሱ ሰፈር ገባን ማለት ነው ከአንድ ከሁለት ወር ከ3 ወር በኋላ ተቀራረባችሁ ከዛ የአራት ቤት ነው የአምስት ቤት ነው ልዩነት ያለው ወደ እነሱ ቤት ማለት ነው ሸኛኛችሁ አራት ቤት ሸኝሽ ጀመር ከዛ ወደ እነሱ ቤት ስናረግ ማለት ወደ እነሱ ሰፈር ስንቀይር መሸኘቱ ሳይሆን በቃ ጧትም ማታም መገናኘት ጀመርን ማለት ነው ለምሳ ሲወጣ አገኘዋለሁ እኔም ለምሳ ሲወጣ ያገኘኛል ከስልክ አልፎ ተርፎ በአካል መገናኘት ወክ ማድረግ ቸርችና መሄድ ጀመርን ሶ እንደዛ ያለ ቀጠለ ማለት ነው እሺ ይሄ የመጀመሪያ የሸኘሽ ጊዜ ነው 5 አመት የተቆጠረው ከሱ ጀምሮ ምን ተፈጥሮ ነው አሁን ያኔ ያው የተፈጠረ ነገር ነበር የዛን ቀን ምንም የተፈጠረ ነገር የለም ግን እኔ ያሰመንኩት ያኔ የለም ብዬ ነው ለራሴ ማለት ነው በርኒ አይደል ለጥያቄ እኔ አልጠይኩም አምልጥ ምንም ነገር እሺ ከዛስ እንዴት ወደ ፍቅር አደገ ወደ ፍቅር ያደገው መጀመሪያ እሱ ነው ጥያቄ ያቀረበልኝ መቼ ይሆናል ከተገናኛችሁ ከምን ያህል ጊዜ በኋላ ከአንድ አመት በኋላ 1 አመት ሙሉ እሺ 1 አመት ሙሉ ልክ እንደ ጓደኛ ነው እንጂ ምን ታየው እንደ ፍቅር አልተለወጠም ነበር በኔ በኩል ማለት ነው ሶ ግን እስከዛን ሰዓት ድረስ እሱ ያስብ ነበር ያንን ነገር በጣም ትግስተኛ በጣም 1 አመት በሙሉ ሁሉን ችሎ ተስፋውን ይሄን ሁሉ አመት የቆየው ትግስተ ቢስ ሆኖ ልክ በአንድ ሳምንት ሌላ ጥያቄ ውስጥ ይገባል በቃ እንደዛ ነው ማለት ነው አሁን ሁሉ ነገር አልፎ አሁን ምሳሌዎች በሙሉ ወደ እኔ ሊመጡ እሺ 1 አመት ቆየ ጥያቄ ያቀረበልሽ እንዴት ባለው ሁኔታ ወክ አርገን ነበር እንዳጋጣሚ አራሳውን ቀኑ 16 ነበር እና ወክ አርገን ከተመለስን በኋላ ማታ ላይ ደወላለኝ ኤኒ ታይም ደወላለን ማታ ላይ እና ወደ 3 ሰዓት አካባቢ ደወላለኝ ሄለን እንደዚህ አስቤ ነበር ምን ታስቢያለሽ
ማለት ጓደኛ የለሽም አንቺ እስካየው ድረስ በአንድ አመት ሁኔታችን ምንም ማየት ግንኙነት ስታረጊ አይቻላልም እና እኔ ወደ እንደዚህ አይነት ባህሪ እየተቀየረብኝ ነው ልነግርሽ ፈልጋለሁ ግን እየፈራው ነው እና ምን ታስቢያለሽ ብሎ ጥያቄ ቀረበልኝ ማለት ነው ሶ እኔ ጋርም ስለነበረ በጣም ደስ አለኝ በጣም በቃ እንጃ ከቁጥጥሬ ብዛት ከሁኔታንስ አለቀስኩኝ የእውነት ይሄ በስልክ ነው አዎ በስልክ ነው ከዛ በቃ አለቀስኩ የምርህን ነው አዎ በጣም ደስ ይለኛል አልሽው አዎ በጣም ደስ ይለኛል አልኩት ተቀበልኩት ማለት ነው ሶ በደንብ ቀጠለ ማለት ነው የበለጠውንም በደንብ መገናኘት ጀመርን ኢቭን ቤተሰብ እስከ ማስተዋወቅ ድረስ እና ለመጀመሪያ ጊዜ አያቱን አስተዋወቀኝ ቤት ድረስ ደርሶ ምናምን አስተዋወቀኝ በጣም ደስ አለኝ ሶ የኔም ፋሚሊም ተዋወቃቸው አንድ ሰፈር ነው ቤተሰቦቻችን አንድ ሰፈር ነው ከዛ በደንብ ስንታወቅ የበለጠውን እየተግባባን መጣን ባህሪው እንዲሳቀው ስረዳው በጣም ይዋ በጣም ለሰው ያስባል ይጨነቃል ምንም ነገር በላው ያምናል ቶሎ ይረዳል ያ ነገሩ የበለጠውን ሳበኝ ማለት ነው እንድትወጂው አረጋሽ በጣም 5 አመት እንግዲህ በጓደኝነትና በፍቅረኝነት በፍቅር ጓደኝነት አብራችሁ ቆይታችኋል በፍቅር ያው 4 አመት አካባቢ እንበለው 4 አመት አካባቢ 5ቱን አመት እሱ ጋር እንግዲህ ፍቅር ስለያዘው ለሱ ይቆጠርለታል ምንድነው አንቺን እንዲማርክሽ ያደረገው ነገር ማለት ምንሽን አይተወደደ እሱ ጸባይን ነው ረጋላለው ብዙም ከሰው ጋር እንትን አልልም እና ዝም ያልኩም ስለሆንኩኝ ያንን ነገር ለመናገር ድፍረቱን አገኘ ማለት ነው እና ሁሉ ጊዜ ምን ይላል ሄለን አንቺ ያረጋያልሽ ሴት ነሽ እንደ ሌሎች ለመቸኮል አታስቢ ነገሮችን ታገናዘቢያለሽ ታስቢያለሽ እና ለሰው ደግሞ በጣም ይበለጣውን ትጨነቂያለሽ በጣም ጨነቃለሁ ሲበዛ ማለት ነው ሶ ሲገባና ሲወጣ እንዴት ሆንኩ ምን ይያልኩ ጠይቀዋለሁ ያ ነገር ስለሆነ ወደዛ ነው ይቀጥላል ማረከው ተፈታቢው ወደደው በጣም ይሄ ነገር ቢቀየር ብሎ ያስባል ወደ ከፍቅርም ይበለጣ ማለት ነው ያው እንግዲህ ሲያያት ዝምተኛ ነች ስታወራ ደግሞ ያው አንደ በተርቱች እንደምናየው ጥሩ የማረክ ነገር ደግሞ ይበለጠ ያለው ይመስለኛል እንግዲህ አሁን በፍቅር ግንኙነቱ 4 አመት ሆኖ ማለት ነው ትውውቁ ነው 5 አመት አሁን ያለፉትን 4 አመታት እንዴት ትገልጫዋለሽ ከሱ ጋር በስማም እኔ እንጃ ቢመለስ ብዬ ሁሉ አስባለሁ የሆነ በቃ የእንትን ማለላቸው ማረሳቸው ጊዜያቶች አሉ ከሱ ጋር የነበሩትና ከሱ ጋር አወራው ይሄን ጊዜ ታስተውሰዋለሁ በጣም ቀዶ ኋላ እንመለሳለን እና አንድም የከፋኝ ቀን የለም ቢከፋኝ እንኳን ከሱ ጋር የነበረኝ ሰዓት እኔ በደስታ ነው ማሳልፈው የሆነ በስራ ማጋጥም ይሆን ይችላል ተናድጄም ተበሳጭም ይሆናል ያንን ነገር ለክሱን ሳይው ያረጋጋኛል እና ከዛ ነገር ውስጥ ያስወጣኛል ወደ ደስታ ነገር ውስጥ ነው የሚከተኝ እስኪ አንድ የሆነ ሞመንት ሼር ታረጋግኝ ትችላለሽ ለምሳሌ ከሱ ጋር ያሳለፍሽው ማትረሹ ሞመንት ጥሩ ስሜት ውስጣል ሳትኖሪ ቆይተሽ ምናልባት እሱን ስታገኙ እዚህ እንደዛ አይነት ነገር ካለ አንድ ሞመንት ሼር ብታረጋግኝ አው የሆነ ቀን ላይ ነው እና አላሰብኩም ከቤተሰብ ጋር የሆነ አለመግባባት ነገር ተፈጥሮ እና ያለሁበት ሁኔታ ስላወቀ ኦኬ በቃ ማታ ቤት እንድትመጪ ያለው እነሱ ጋር ማለት ነው እሺ ብዬ መጣው ስመጣ በቃ እዚህ ጋር እንድትጠብቂኝ አንዴ ክላስ መጥቼ አምና እንደማረጋው ነገር አለ አለኝ በፍጹም አልጠበኩም ቤት ስገባ ዋይን አስቀምጦ ኬክናም ሻማ አብርቶ ነበር ይጠበቀኝና ያንን ጭንቀቴን እንድረሳ ሌላ ሐሳብ ውስጥ ምናምን ቤተሰቦቹ ቤት ይያሉ ነው አው እና ያቃሉ በደንብ እዛ ዛሬ አንቨርሰሪያችን ነው አለኝ እንዴ ራስቸዋለሁ በፍጹም ነው እንዴ ያልኩት አው አይ እኔ ቢሆንም አንቺን ከዛ ጭንቀቱ ስለማስወጣት ቢሆን እንጂ እንዳልሆነ አውቀዋለሁ ግን በቃ ያን ነገር ረስተሽ ደስተኛ እንድትሆኚ ስለምፈልግ ነው ብሎ ያን ቀን አረሳው በፍጹም ሰርፕራይዝ ያረግሻል በጣም ይችላል በደንብ አንዳንድ ጊዜ በፍቅር ህይወት አሁን ያልካት ጥያቄ የማይረሱ ሁኔታዎች ስሜቶች ይኖራሉ ግን አንዳንዴ ሲነገሩ አሁን እናንተ በጣም ደስ የሚል ነው ያን ያ ስሜት የሚሰጠው ለሁለት ሰዎች ይሆንና ለነሱ ነው የሚሆነው ሲወራ ለሌላው ሰው ስሜት ላይሰጥ ይችላል ብዙ ጊዜና ያ ስሜት ታስተውሰው ሼር የምታረገው ኢሞሽን እነዛ ሁለት ሰዎች ሼር የሚያረጉት ስሜት ኢሞሽን ነው ሁለቱ መካከለ ያለው ቢለዋወጡት ታቷል ሲወራ ብዙም ላያምር ይችላል እዛ ሞመንት ውስጥ መሆን አለበት ያንን ለመረዳት
እሷ የነገረችኝ ግን ስሜት የሚሰጥ ነገር ያለሽበት ስሜት ይገባናል። ያንን ስሜት ለማስረሳት የሄደበት መንገድም ምንም ጥያቄ የለውም። በጣም ደስ የሚለው ለኔ እንደውም ጭራሽ አዲስ ነገር እንዳስብ ነው ያደረገኝ ሁላ ማለት ነው። ያንን ነገር ረሳሁት። በቃ አስታወሹ ሲለኝ አራ በፍጹም ረሳሁት ነው ያልኩት። ምንድነው አሁን 4 አመት ነው የሆነ በህይወት የጨመረልሽ ነገር አለ ከሱ ጋር ወደዚህ ህይወት በመግባትሽ? በጣም የሆነ የለወጠሽ ነገር አለ? ቢያንስ እኔ ከዛ እሱን ሳላገኘው በፊት በብቸኝነት ነበረ። ፋሚሊ ውስጥም ሆኜ ራሴን እንትን ነበረ ማረጋው። ከሰው ጋር አልግባባም፣ ብቻዬን ነው ነገሮችን ማሳልፈው፣ ከራሴ ጋር ነው ብዙ ነገሮች አብዴት ማረጋው እና ያ ነገር ስላለ አሁን እሱ ስላለ ብዙ ነገር ሼር አረጋዋለሁ፣ ሀሳብ ይጋራኛል እና በጭንቀቴም በምንም ሰዓትም ከሱ ጋር ነው ማሳልፈው እና ብዙ ነገሮችን ሼር ስለሚያደርገኝ ብዙ ነገር አቀሎልኛል፣ ብዙ ጉድለቶችን ሸፍኖልኛል አሁን ላይ በጣም። ስለዚህ በህይወት በቃ የሆነ ኑሮ እንድትጓጊ በጣም ከሱ ጋር ለመኖር ግድ ነው። የሆነ ተስፋ ወደፊት በደንብ የሚታይ ነገር ይኖራል። በጣም ምንም ነገር እንኳን ባያረግ ባንደቦቶቹ እንኳን ቃላቶች ይገራታኛል አላ አይደለ የሚናገራቸው ነገሮች ሰውን የሚጎዳ ነገር አይደለም። ወይ ከፋኛ አዘንኩኝ ብዬ ኃይለ ቃል አይናገርም። ለስለስ ባላ አንደበት እንደዚህ ብታረጊው እንደዚህ ቢሆን ብሎ ነው የሚናገረው እና ነገሮችን ባጭሩ ሰከን ማድረግ ይፈልጋል። ያ ነገሩ በጣም እንደም ስታወሪን ምንም የከፋኝ ቀን አልነበረም ብለሻል። ከሱ ጋር ባለሽ ግንኙነት አልጋ ባልጋ ነበር? ችግሮች እንደዚህ የሚያጋጩ ነገሮች አልተፈጠሩ? የሚያጋጭ እንኳን ነገር ቢኖር ሰው ሌላ ሶስተኛ ወገን ሳይገባ በደቂቃ ውስጥ ወይም በሴኮንድ ውስጥ ነው እኔና እሱ ተነጋግረን የምንፈታው። አሁን የሆነ ነገር ተነጋግረን ወይ የሆነ ነገር ተጣልተን ወይ ተኳርፈን ወይ ቴክስት ይልክልኛል እወድሻለሁ ወይ አፈቅርሻለሁ ብሎ ወይ እኔም እንደዛ ልልክለት እችላለሁ። ያን ያህል የሚያጋጭ ነው። ተቀዛቅዛላችሁ በዛ ላይ። እሺ የ4 አመት ነው እንግዲህ ቅድም ያለቻት ግን ከዚህ በፊት የነበረው ስትናገር አንደበቷ ደስ ይላል አነጋገሯ በብዛትና ያው በህይወት እንድትጓጓ አርጓታል። ኑሮ እንድትጓጓና የብቸኝነት ህይወት ከብቸኝነት ህይወቱ እንደዚህ ወደ ጥንድ ስንመጣ ፍቅር ህይወት መግባቱ ይሄ ነገርን ይጨምራል ብዬ አስባለሁ። የሆነ ህይወት እንድትጓጓ ደስ ያለ እንድትኖር የረጅም አመት በብቸኝነት ኖረ ያው ብዙ ጊዜ ህይወት የሚሰለች ነገር ይኖራል። ስለዚህ ወደ ፍቅር ህይወት ግቡ ለማለት ነው መልእክቱ በዚህ አጋጣሚ። እሺ 4 አመት በፍቅር ቆያችሁ። ምን ያክል አሁን ያንቺ እሱም ቤተሰቦች አውቀሻል? አዎ የኔም ቤተሰብ ሁሉም ተዋውቀናል። በደንብ ተዋውቀናል። በደንብ ይመጣል አንተ ቤት? አዎ እኛ ቤት ይመጣል። እነሱ ጋርም ቤተሰብ ግፊት ጫና ምንም የለም በፍጹም። ያቃሉ አሁን ለምሳሌ ተጋቡ አዎ ሁሉም ነው የሚሉት። በተለይ እናቱ እዚህ ሀገር የለችም፣ ጣሊያን ሀገር ነው ያለችው። አውርተናል ከሷ ጋርም በቃ ለሷ እንደውም እንደዚህ አይነት ነገር ጀምራል ሲላት በቃ ለምን ወደ ኋላ ሳትሉ ለምን አትጋቡም ነው ያለችው። ቃስበናል። ለምን ቆያችሁ ታዲያ እናንተ? ያው ግፊት ከነበር እሱ የሆነ ሰዓት ላይ ፕሮሰስ ጀምሮ ነበር ውጪ ለመሄድ እና እሱ ፕሮሰስ መሀል ላይ ፌል ሲያደርግ በቃ ለዛ ነው እንጂ መሀል ላይ መጋባት ፍላጎቱና እንትኑ ነበረ ነው። በጣም ጥሩ። አድማጮች የምትጠይቋት ጥያቄ ካለ በ6321 በቴሌግራም ግሩፕ ፔጃችን ልትጽፉልን ትችላላችሁ። ከዛ በተጨማሪ እኛ የምናነሳቸው ጥያቄዎች ይኖራሉ። የፎቶ ጥያቄ በብዛት እየመጣ ነው። ምን ተደረገ? ፎቶ ይዘሻል አይደል? ይሄ የሚሆን ከሆነ የማይሆን ፎቶ የለም። ሁሉም ፎቶ ይሆናል። በጣም አሪፍ ፎቶ ነው። ያንቺ ፈገግታ እሱ በሱፍ ከነግርማ ለበሱ ያለ ፎቶ ነው። ስለዚህ ሁለቱንም እንለቃቸዋለን ፎቶውን። ጥያቄ ግን ገና ካሁን ኢትዮጣም ቴሌግራም ላይ ተላከው ኢትዮጣም በአማርኛም በእንግሊዘኛም ቴሌግራም ላይ ፈልጉን ከ31000 በላይ ተከታይ ያለው ነው። ጥያቄ ሃን ጽጌ ተባለች ወይም የተባለ አድማጫችን ነው። ያው ነግረሽናል ቅድም ግን ጥያቄ በጣም የተጋጫችሁበት ቀን ካለ እንዴት ተስፈታችሁት? ማትረሹ ግጭት አለ? እስካሁን ድረስ የለም። በቃ ነገሮችን ለማቅለል እንሞክራለን። የሚመጣውን ሐሳብ ከኔም በኩል በሱም በኩል ያለው ሰከን ባለ መንገድ ነው ነገሮችን ተነጋግረን እንትን ምንለው የምትፈቱት። ምንፈታው በተለይ ደግሞ እኔ ሶስተኛ ወገን እንዲገባ ስለማልፈልግ በቃ በኔና በኩል በሱ በኩል ያለውን ነገር
ቶሎ ነው ነገሩን የምናበርደው እና ያን ያህል የተጋጨንበትን ቀን አላስታውስም። በመነጋገር መፍትሄ በቃ እስኪ ግን አሁን ስለ ትዳር ታወራላችሁ ትነጋገራላችሁ? አዎ በደንብ። አሁን መቼ ቢሆን ደስ ይልሽ? ዛሬ የጋብቻ ጥያቄው ልታቀርብለት ነው? ከዚህ ጾም ካለቀ በኋላ ቢሆን ደስ ይልሻል? በጣም ሽምግልና ልኮ? አዎ ከዛ በኋላ እንዲሆን ነው የምትፈልጊው? በደንብ። ስለዚህ በዚህ አመት መጨረሻ አካባቢ አብሮ መኖር ግድ ነው ብያለሁ እኔ። በጣም ብዙ ሰዎች የላኩ ነው ጥያቄ። እርጋቷ በጣም ደስ ይላል የሚል ቴክስት እያየው ነው። ያው የምትገልጽበት ነገሮች የምትገልጽበት መንገድ በጣም ጥሩ ነው። ለሱም እንግዲህ ፍቅሯን ምን ያህል እንደምትወደው ስትገልጽለት ምን ያህል ሊማርክ እንደሚችል መገመት ይቻላል። ሌላ ያው በሁለታቸው ግንኙነት መካከል እንደው አለመተማመን ለጥርጣሬ የሚዳርግ ነገር ገጥሟቸው ያውቃል? ገጥሞን አያውቅም። በእኔም በሱም በኩል በግልጽ ስለምንነጋገር። ምን ያህል ታምኛለሽ አንቺ? 100% በደንብ ነው ማምነው። እሱም እንደዛው እሱም የበለጠው ምንም ነገር ልበላው ያምናል። በተለይ ደግሞ በአይን የሚያየው ነገርም ያምናል እና እስካሁን ድረስ የደበኩትም ነገርም የለም። በቃ ያለው ነገር በግልጽ ነው የምነግረው። እሺ አሁን እንግዲህ ጾም ሲፈታ ብለሻል። እንግዲህ ሂደቱ የሚጀመረው ከዛ በኋላ ነው። ተዘጋጅታችኋል? አዎ የተዘጋጀን ነው። ቤት ቃለ ማሟላት አንድ ነገሮች በቃ እስኪ ደርስ ድረስ ጓጉተናል። የእውነት ምን መገዛት ተጀመረ እንዴ? አይ ኖ ሳይሆን በቃ የሱ ጉጉቱ በጣም እንትን ብሏል። ከፍተኛ ነው። አዎ በጣም ቀን ከማታ ነው የሚያስበው ያንን ነገር እና ሰዓቱ ደርሶ እስካየው ድረስ በቃ ይላል። ከሱ አልፎ ተርፎ ቤተሰቦቹ በጣም ነው አግሬሲቭ የሆኑት በጉጉት በጣም ስለዚህ የሆነ እንግዲህ ከሱ ቤተሰቦች ጉጉት አንፃር ስቲን የሆነ ፕሮግራም ሚኖር ይመስለኛል። አዎ በተለይ እናቱ ስመጣ ብላለች። ቃል ገብታለች። ያለ ዝግጅት ይኖራል ብላለች። እሺ አድማጮች ሌሎች ጥያቄዎች ካሏችሁ ልትልኩልን ትችላላችሁ። ቴሌግራም ግሩፕ ፔጅ ላይ ጥያቄዎቻችሁን እንቀበላለን። አብራናችሁ እስከ 8 ሰዓት ቆይታ እናደርጋለን። ሲናል ኳረንቻታ የእናት አባቶቻችን ትዝታ በፍቅር የሚጠጡት መጠጥ ነበረ። ስለ ፍቅር ሲያወጉ የሚጎነጩት መጠጥ ነበር። አሁን ተመልሰው መጥቷል በኢትዮጵያውያን ገበታ። ሲናል ኮ ለስላሳ መጠጥ ሌሎችም ፍሌቨሮች አሉ። ከአረንቻታ በተጨማሪ ሲናል ኮ ሎሚ፣ ሲናል ኮ አናናስ፣ ሲናል ኮ አፕል፣ ሲናል ኮ ኮላን ታገኛላችሁ። ሲናል ኳረንቻታ በአርቲዣን ቦትሊንግ የቀረበ ነው። ሲናልኮ የክፍለ ዘመኑ ምርጥ የንግድ ስም ነው። በስልክ ልታገኟቸው ትችላላችሁ። ማከፋፈል ለምትፈልጉ 011557 5135 0906 77 77 22 ላይ አድራሻ ሰንጋተራ ህብረት ባንክ ዋናው መስሪያ ቤት 6ኛ ፎቅ ላይ ይገኛል። ሲናል ኳረንቻታ የለስላሳ መጠጥ የዚህ ፕሮግራም አጋር ነው። በጣም ጥሩ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የፎቶ ጥያቄው በቴሌግራማችን በኢትዮጣም በአማርኛም በእንግሊዝኛም ፈልጉን። ከ31000 በላይ ተከታይ ያለው ነው። አሁን እየተቀላቀሉ ያሉ አድማጮቻችን ወዲያው ኮሜንት ለመጻፍ ሲሞክሩ ያው እያጠፋባቸው ነው የሚገኘው። ኮሜንቱን ለመጻፍ የምትፈልጉ ከሆነ ቢያንስ 10 ወዳጆቻችሁን ስታስገቡ ነው የመጀመሪያውን ኮሜንት መጻፍ የምትችሉት። ከዛ በኋላ ያለ ገደብ መጻፍ ይቻላል ማለት ነው ቴሌግራሙ ላይ። ወደ ሙዚቃ ከመሄዳችን በፊት ግን ዘሚካኤል የጠየቀሽን ጥያቄ እናንሳው ቴሌግራም ላይ። ስለ ቅናት ምን ትያለሽ? ማን ነው የሚቀና በመሃላችሁ? እኔ ቀናለሁ። ያው ቅናት ግን ሲባል ያን ያህል እንትን ያለ ሳይሆን በቃ በሱ የሚመጣብኝ ነገር አልፈልግም። በሱ የመጣብኝ ነው ሴት ሲያየው ምናምን ሳይሆን በቃ እሱን የሚነካ ነገር ቀድሞ እኔን ቢያደርገኝ ይሻላል ወይ እኔን ቢነካኝ ይሻላል። ለመጠበቅ እንጂ ያን ያህል በሴት ምናምን የሚባል ያው እሱ ቅናት ደውላ ብታወራው በፍጹም በእኔ ፊት ያወራል። በስራ ጉዳይም በምንም ያወራል። ምንም በሱም በእኔም በኩል የለም እንደዚህ አይነት ነገር የለም በፍጹም። ያኛውማ መንከባከብ አንደኛው አካል ነው። እሺ ሌሎችም ጥያቄዎች አሉ። ስንመለስ እናነሳቸዋለን። ሙዚቃ እንጋብዛችኋለን። ከዛ ተመልሰን እንመጣለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። መመዝገብ የምትፈልጉ ለፍቅረኛችሁ የጋብቻ ጥያቄ ለማቅረብ ፍላጎት ያላችሁ የጋብቻ ጥያቄ ብላችሁ በስልካችን ቴክስት አድርጉ። 0937 60 86 60 0937 60 86 60 ላይ ቴክስት ታረጉልናላችሁ። ሙዚቃ ጋብዘናችሁ ተመልሰን እንገናኛለን። ኢትዮ ጣዕም የመዝናኛና የቁም ነገር የራዲዮ ፕሮግራም
ተመልሰን መጥተናል። አድማጮቻችን እያዳመጣችሁ የምትገኙት ኢትዮ ጣዕም ነው። የቅዳሜ ፍቅር ትዳር ቤተሰብ ፕሮግራማችን ነው። የጋብቻ ጥያቄ ሰዓት ላይ ነው የምንገኘው። ከእንግዳችን ጋር ቆይታ እያደረግን ነው። አድማጮቻችን የምትጠይቋት ጥያቄ ካለ ላኩልን ብለናል። በርካታ ጥያቄዎች ተልከዋል። አንዳንዶቹ ቀደም ሲል ያቀረብናቸው፣ አንዳንዶቹ ምን ጠይቃቸው፣ አንዳንዶቹ ማን ጠይቃቸው ማይጠየቁ ጥያቄዎች የሚተላኳሉ። አንዳንዶቹ ራሷ እያነበበች የምትጠይቃቸው ራሷን ለምን ታስቸግራታለህ? አንተ ታነብላታለህ፣ እሷ ትመልሳለች። እሺ፣ ለማንኛውም ቅድሚያ ግን የፎቶ ጥያቄ የነበረው ፎቶ ገቢ ሆኗል። ስለዚህ ኢትዮ ጣዕም በአማርኛ በእንግሊዝኛም ቴሌግራም ላይ ፈልጉን። ከ32000 በላይ ተከታይ ያለው ነው። 6321 ላይም ብዙ ነው በኢትዮ ጣዕም ስም ያለው ቁጥራችሁ ምን ያክል ነው የሚል ጥያቄ መጥቷል። ከ32000 በላይ ተከታይ ያለው ኢትዮ ጣዕም ትክክለኛው እሱ ነው። በዛ ላይ ልትከታተሉን ትችላላችሁ። ተለጥፏል ፎቶ። ተለጥፏል። የዚህ ሪስትሪክት የሚያደርጋቸው እንደተቀላቀሉ ኮሜንት ለመጻፍ ሲሞክሩ፣ መልእክት ለማስቀመጥ ሲሞክሩ አይፈቅድም ቴሌግራሙና አንድ አድማጭ እነ ተስፍሽ በደንብ አያብራሩም ሚል ሀሳብ አለ። ስለዚህ አዲስ የተቀላቀላችሁ ወይም ደግሞ ኮሜንት ስትጽፉ ኮሜንታችሁ ማይወጣ ከሆነ ወዳጆቻችሁን 10 ወዳጆቻችሁን ወደዚህ ግሩፕ መቀላቀል አድ ማድረግ አለባችሁ ከናንተ ኮንታክት ውስጥ ማለት ነው። ፕሮግራሙ ቤተሰብ ሊሆኑ ይችላሉ፣ ቢያደምጡት ጥሩ ነው ብላችሁ የምታስቧቸውን ሰዎች ማስገባት የዚህ ቤተሰብ እንዲሆኑ። ከዛ በኋላ እንደፈለጋችሁት መጻፍ፣ ሀሳብ አስተያየት መስጠት ይቻላል። ቴሌግራም ግሩፕ ፔጃችን ኢትዮ ጣዕም ይላል። በአማርኛም በእንግሊዘኛም ፈልጉት። ቴሌግራም ላይ በእንግሊዘኛ ጽፉት መሀል ላይ ስፔስ የለውም። ETHIOTAEM ኢትዮ ጣዕም፣ በአማርኛ ኢትዮ ጣዕም ብላችሁ ፈልጉን። ስትገቡ ግን 10 ወዳጆቻችሁን ካላስገባችሁ ኮሜንት ማድረግ አትችሉ ማለት ነው። ስለዚህ እንደዛ ነው። ፎቶ ተለጥፏል። ቴሌግራማችን ላይ ኢትዮ ጣዕም በአማርኛም በእንግሊዘኛም ፈልጉን። ከ32000 በላይ ተከታይ ያለው ነው። እዛም ላይ ሀሳብ አስተያየት መስጠት ትችላላችሁ። ከዛ ውጪ በ6321 በጣም በርካታ ጥያቄዎች እየተላኩልሽ ነው ያሉት። ለምሳሌ ምን ያህል ታምኛለሽ ብላለች ማህሌት ነኝ ከአርሲ። ቅድም መልሰልሽ። እሱ መልሰሻልሽ። ከዛ ውጪ ግን ወደዚህ በ0917 13 መነሻ ሆነ 22 መጨረሻ ላይ የጠየቁሽ ጥያቄ አለ። መቼ ነው ሳመሽ አትረሹም ወይ አረሳሹም ወይ ቀኑን የሚል ጥያቄ። ሊሆን ይችላል ግን የመጀመሪያው ለማለት ነው መሰለኝ ሐሳብ። የመጀመሪያው በ16 የነገረኝ ማግስት ማለት ነው። የፍቅር ጥያቄውን የነገረኝ ማግስት ያኔ በስልክ ነገረሽ፣ ስሜትሽን በእንባ ነገርሽው። በማግስቱ ደግሞ ያው በደንብ በ17 ተገናኛችሁ። እሺ፣ በጣም ጥሩ ነው። ስለዚህ ዓመተ ምህረቱ መቼ ነው? ወርና ዓመተ ምህረቱ የዛሬ 4 ዓመት። ወሩ እንኳን ባላስታውሰውም ከዛሬ 4 ዓመት በፊት ቀኑ ብቻ 16 ነው። 16 መሆኑን አስታውሳለሁ። እሺ፣ ሌላ አንድ አድማጭ ቅድም የጠየቀው ጥያቄ መሀል ላይ እሱ ያው ወደ ውጭ ሀገር ለመሄድ ፕሮሰስ ጀምሮ ነበረ። ምናልባት እሱ ወደ ውጭ ሀገር ተጉዞ ቢሆን ኖሮ የፍቅር ግንኙነታችሁ በዚህ መልኩ ይቀጥል ነበር? ይቋረጥ ነበር። ለምን? በዛን ሰዓት ላይ ብዙ ክስተቶችም ስለነበረ እና ብዙም ያን ያህልም የተቃረርንበት አጋጣሚም ስላልነበረ ያው እንደውም ላንተያዩ ሁላ እንችል ነበር። እሺ፣ የመጀመሪያሽ ነው እሱ? የመጀመሪያ ነው። ለሱም እንደዛው። እሱም እንደዛው። ሁለታችሁም የመጀመሪያ ናችሁ። እሺ፣ በጣም ብዙ አድማጮቻችን ቴሌግራም ላይም ያለው ሀሳብ በሙሉ አነጋገርሽን፣ ድምጽሽን፣ ፎቶአችሁም ከተለጠፈ በኋላ መልካም ምኞታቸውን ነው እየነገሩን ያሉት። ከዚህ ቀደም ሰርፕራይዝ አድርገሽ ታውቂያለሽ? ኧረ በጣም ብዙ ጊዜ። እንዴት ነው ሰርፕራይዝ ላይ ያለው አመለካከት? በጣም ነው ደስተኛ የሚሆነው። በተለይ እኔ ሳደርገው በጣም ነው ደስ የሚለው። ደስ ይለዋል? በጣም ደስታው ብዛት ተነሳ ወይ ሊያለቅስ ይችላል ወይ በጣም ሊደሰት ይችላል። እንደዛ ነው ማቀብ። ዛሬ አሁን እንደዛ እንጠብቅ ወይ ሊያለቅስ ወይ በደንብ ነው እንጂ እንደዛ ሊሆን ይችላል። ወይ ይደነግጣል። በጣም ይደነግጣል። የት ነው የሚሆነው አሁን? ኦሬዲ አሁን ከምሳ ወጥቶ ወደ ውጭ ይሆናል። ለምሳ ገብቶ ነበር። ከምሳ ወጥቶ ስለዚህ ከሰዓትም ስራ ነው የሚሆነው ዛሬ።
ዛሬ ነው ስራ ነው የሚሆነው። እሺ 4 አመታት በፍቅር አሳልፋችኋልና እንዴት ነበር አኒቨርሳሪያችሁን የምታከብሩት? እንዴት ባለ ሁኔታ ነው? የሆነ ሰዓት ላይ ገዳም ሄደን ነበረ መንፈሳዊ ላይ የሆነ ሰዓት ላይም እንደዚህ ከከተማ ወጣ ብለን ቤት ውስጥም ብቻ ባገኘው አጋጣሚ ብቻ ለኛ አኒቨርሳሪ በየአመቱ ሳይሆን በየቀኑ ነው። ባገኘነው አጋጣሚ እኔም ሰርፕራይዝ ላደርገው እችላለሁ። ቀኑን አልመርጥም፣ እሱም እንደዛው። እሺ እንዲሁ ግን ስለ 3 ላይ ተላከው አጭር ጥያቄ ነው። መብራራት የሚችል ከሆነ ትነግሪናለሽ። እንደው የሚያሳስብሽ ነገር የለም ወይ የሚል ጥያቄ ልኳል 0915 ሰዓት ላይ የሚያሳስበኝ ምንም ነገር የለም። በቃ የምፈልገውን ሰው ስላገኘሁኝ የሚያጓጓሽ ነገር እንደው የሚያጓጓኝ እንደውም ከሱ ጋር አብሬ የምኖርበትን ረጅም ጊዜ እሱን የምናፍቀው እሱን የምጓጓው እንጂ ሌላ ምንም ነገር የለም። ያን ጉጉቱ ነው እንጂ ያለው ይሄ ሐሳብ የለም። እሺ እንግዲህ እንዳሰብሽው እንዲሆንልሽ እንመኛለን። ሌሎችም ጥያቄዎች አሉ፣ አንዳንዶቹ ማይጠየቁ ናቸው። በርኔ እንዳለው እናልፋቸዋለን። እሺ በጣም ጥሩ። ስለዚህ ቢኒ በቀጥታ ይደወልለት እና ምን እንደሚል እንሰማለን። እሷም ጥያቄዋን እንዴት ነው የምታቀርበው ማራኪ በሆነ መንገድ ታቀርባለች ብለን እንጠብቃለን። የሱን ምላሽ ምን እንሰማለን። የኔ መሰለ ድምጽ ዜማ ይኖረዋል የለው አታንጎራጉሪለትም ሌላ ጊዜ? አራ ያቃል እሱ እንደማላንጎራጉርለት። ስለዚህ አሁን ውጤቱ እንዴት ነው? እሺ ይለኛል። አራ በደንብ ይላል። እኛ ግን እንዘጋጅ ካልንስ እንደው እሺ ችግር የለውም። እሺ መልካም እድል እንመኝልሻለን። እንደዚህ አይነት አፍቃሪ በጣም ደስ ይላል። መልካም እድል። ሰሙቲ ነች ቴሌግራማችን ላይ ያገለጸችው። እሺ ተደውለም ጠራ። ሄሎ አቤት። ዳዊት? አዎ። እንደምን አለ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። የማንቸስተርን የሰሞኑን አቋም እንዴት አየኸው? የማንቸስተርን የማንቸስተር ወዳጅ ነው አይደል? ከኢትዮ ኤፍኤም ነው የምንደውለው። እሺ የማንቸስተር ደጋፊ ነህ? እኔ ደጋፊ ሳልሆን አድናቂ ነኝ። ስቴዲየም ካልገባው እንዴት ነው የምደግፈው? ስቴዲየም የምትገባበት እድል ነው እየተመቻቸ ያለውና እንዴት አየኸው አቋሙን? አቋሙ በጣም እጅግ በጣም ጥሩ አቋም ነው ያለው። እንደው ለበለ ሜትር ከምናምን ነው አቋሙ። እሺ ቀልደኛ ነው። እሺ ምን ደውልልህ ከኢትዮ ኤፍኤም ነው 107.8 ዳዊት ጥኡም አይደል ስምህ? አይደለም። እሺ ዳዊት ከሆነ እንስማማለን፣ ችግር የለው። አረ ጋኔል ነው ዳዊት አይደለም። እሺ ዳዊት አሁን ያለነው ኢትዮ ኤፍኤም 107.8 ላይ ነው፣ አየር ላይ ነው ያለነው። አድማጮች እየተደመጥክ ነው። ለምን ተቀመጥኩ እስካሁን አየር ላይ ነው ያለው ትለኛለህ እንዴ? አየር ላይ ስለ በሬዲዮ እየተደመጥክ ነው ለማለት ነው። አበስ ገበር ይሄ ድምጽ በሬዲዮ አይከብድም? እንደውም አሪፍ ነው ድምጽ። ይከብዳል። ቆንጆ ነው። እኔን ተስፋሁን ይትቻና በርናባስ በላይነህ ከስቱዲዮ ያለን እንግዳም አለን አብሮ ከዚህ ከስቱዲዮ። ማን ነው እንግዳው? እንግዲህ ልትሰማ ነው፣ ድምጹን ልትሰማው ነው። ትንሽ ትዕግስት ብቻ ካረክ ችግር የለውም። እስቲ በጣም ወሳኝ ለሆነ ጉዳይ ነው የመጣሁት ብሏል። ስላንተ ሲወራም ነበር ለአንድ ሰዓት ያክል። በስ ስለኔ አንድ ሰዓት ሙሉ አንዴ ቃም አድርጌ ተደውሉልኝ። እሺ በቀጥታ ቆይ ተረጋጋና መጀመሪያ እስኪ ሰላም በል እስኪ አናግሪ። አባቴ ሄሎ ወይ አባት። ሄሎ አቤት አባቴ አይሰማም? ይሰማል። እሷን ድምጽ ሲሰማ እንዴት ነው ተረጋጋ? እሷን ስትሰማ ሄሎ ይሰማል? አሁን እሷን ስትሰማ በጣም ተረጋጋህ አይደል? ታዲያ ያለሷ ማን አለ? እሺ አውቃታል መቼም። ዛሬ እኛ ጋር ያለችው ኢትዮ ኤፍኤም 107.8 ላይ በሬዲዮ እየተደመጣችሁ ነው። ልታወራህ የምትፈልገው ነገር አለ? ህዝብ እየሰማ
ህዝብ እየሰማኝ አዎ አየር ላይ ሆኖ በህዝብ ፊት የምትጠይቅህ ነገር ነው። በጣም ወሳኝ ጥያቄ ነው። በህዝብ ፊት መጠየቅ አለብኝ ይሄን ጥያቄ፣ እሱን መመለስ አለበት ብላን የመጣችው። እሺ ስለዚህ ቀጥታ እናገናኝ ከሷ ጋር። እሺ ሄሎ አባቴ፣ ወይም እንደምወድህ ታውቃለህ አይደለ? አውቃለሁ። እሱን ካወክልኝ በጣም ይበቃኛል። እኔ አንድ የምጠይቅ ጥያቄ አለ። እሺ እንድታገባኝ 107.8 ላይ ደግሞ አልፎ አልፎ ስማን፣ እንደው አንዳንዴ ኳስ ብቻ ሳይሆን እኛንም ስማን። ከዚህ በኋላ ወድጄ ነው። እሺ 107.8 ኢትዮ ኤፍኤም ላይ እንገኛለን። እናመሰግናለን። የተባረከ የትዳር ዘመን የፍቅር ዘመን ያድርግላችሁ። መልካም ጊዜ። ልሰናል አድማጮቻችን። ኢትዮ ጣም ነው ፕሮግራሙ። የጋብቻ ጥያቄ ፕሮግራማችን እንግዲህ ቀደም ሲል በሰማችሁት መልኩ ጥያቄዋ ተቀባይነት አግኝቷል። እንግዳችን አዎ እንኳን ደስ ያለሽ በድጋሚ እንላለን። እንኳን አብሮ ደስ አለ። እንድሰማሽ በጣም ስሜታዊ ሆኛለሁ ሁላ። ከባድ ፍቅር ውስጥ ነው ያለው። በጣም ያስታውቃል። አዎ ንግግሩ ከኛ ጋር ያለውና ወደ አንቺን ድምጽ ሲሰማ የተለወጠበት መንገድ በጣም በከባድ ሁኔታ በቃ እንደዚህ ነው እሱ። ምነው ታውቂያለሽ አይደል እንደዚህ አይነት ማንነት እንዳለው ከጓደኞቹ ከሌሎች ሰዎች ጋር ሲኖርና ካንቺ ጋር ሲሆን ከኔ ጋር ሲሆንና ከነሱ ጋር ሲሆን ይለያያል በጣም። ስደውልለት እንኳን ኢቭን ፕራይቬሲ የሆነ ይሰጣል ቦታ ይሳይ አሁን እሷን ማውራበት ሰዓት ነው ይላል። ስለዚህ ወጣ ብሎ ያወራሻል ብቻ በደንብ እና እንኳን ካልኩት ይመጣል የጀመረውን ነገር ትቶ ማለት ነው። አዎ ለውጣኛለች ብሏል። በጣም ደስተኛ ነው ባንቺ እና በጣም ይሄ እንግዲህ ያዝልቃችሁ ነው የምንለው። በጣም ደስ የሚል መናበብ ነው። ጥሩ ፍቅር ነው ያላችሁ ያስታውቃል። እንግዲህ እግዚአብሔር ይርዳችሁ ነው የምንለው። አሜን። አጋሮቻችንም ደስተኞች ናቸው በእናንተ የፍቅር ግንኙነት። የተወሰኑ ስጦታዎች አዘጋጅተዋል። ከዚህ በፊት ግን ከዚህ በማስቀደም ግን በዚህ ፕሮግራም ላይ ተገኝታችሁ ለፍቅረኞቻችሁ የጋብቻ ጥያቄ ማቅረብ የምትፈልጉ ካላችሁ መመዝገብ ትችላላችሁ። የጋብቻ ጥያቄ ብላችሁ ቴክስት አድርጉልን። ጾታችሁን ብትጠቅሱልን ደግሞ ለማመጣጠን ይጠቅመናል። የጋብቻ ጥያቄ ብላችሁ ቴክስት የምታደርጉት 0937 60 86 60 0937 60 86 60 ላይ ነው። እንቀበላችኋለን። አዎ እሺ፣ ወደ ስጦታዎቹ እንለፍ። አዎ ወደ አጋሮቻችን እንለፍ። እሺ ቢ1 ሜካፕ ስቱዲዮ ነው አንደኛው አጋራችን። እንግዲህ ሰርጋችሁ ቀን ለፎቶ ስቱዲዮ ፎቶ ከመነሳትሽ በፊት ያው ሜካፕ አንዳንድ ነገር ለካሜራ የሚሆን ወዝ ለማጥፋት እንደዚሁ እስከ 5000 ብር የሚገመት የሜካፕ የማስዋብ አገልግሎት ከቢ1 ሜካፕ ስቱዲዮ ቀርቦልሻል። አልፎዝ ፕላዛ አንደኛ ፎቅ ላይ ይገኛል። ቢ1 ሜካፕ ስቱዲዮ ባለሙያዋ ቢታኒያ ትባላለች። ስለዚህ እስከ 5000 ብር የሚገመት የማስዋብ አገልግሎት አቅርበዋል። ስልካቸው 0912 63 72 33 ነው። ሌላኛው ኦፒያ የሰርግ ካርድ ነው። ባህላዊና ዘመናዊ ሰርግ ካርዶችን በማዘጋጀት ይታወቃሉ። ለእናንተም በፕሮግራማችሁ ቀን 200 ሰው የምትጠሩበትን የጥሪ ካርድ በስጦታ መልኩ አዘጋጅተውላችኋል። የሚገኙት መርካቶ ጣና ገበያ ሁለተኛ ፎቅ ላይና ቦሌ ብርሃን ያደረ ሞል አንደኛ ፎቅ ላይ ይገኛሉ። ኦፒያዎችን በ7990 ደውሎ ማግኘት ይቻላል። ሌላኛው አጋራችን ደግሞ መልህቅ የጋብቻ ስልጠና ማዕከል ነው። የቅድመ ጋብቻ ስልጠናዎች አገልግሎት ይሰጣል እና ከመጋባታችሁ በፊት እንደዚሁ የቅድመ ጋብቻ የስልጠና አገልግሎት ለ7 ቀን ከመልህቅ ቀርቦላቸዋል። ስልካቸው 0970 70 40 50 ነው። አዎ ሌላኛው ኢንስታይል የጥፍርና የቅንድብ ስራ ነው። እነሱም ለሰርግ የጥፍር የቅንድብ ሽፋሽፍትና ፔዲኪዩር ሜኒኪዩር ዋክሲንግ አገልግሎት ይሰጣሉ። የሚገኙት ሰሚት ሳፋሪ ዲቦራ ትምህርት ቤት ፊት ለፊት ይገኛሉ። በፕሮግራማችሁ ቀን እንግዲህ አንቺን እነዚህን ሰርቪሶች አገልግሎቶች ለመስጠት ቃል ገብተዋል ማለት ነው። ሌላኛው ማሂ ፒክቸርስ ነው። የሰርግና የመሰል ኩነቶችን ቪዲዮ፣ ፎቶ በመቅረጽ ይታወቃሉ። ማሂ ፒክቸርስ ላንቺም የሰርግ ቀን ለመስክ ለሰርግ ቀን የ50 በመቶ ቅናሽ በማድረግ የፎቶና የቪዲዮ አገልግሎት አቅርበዋል። ስልካቸው 0912 78 75 95 ነው። ሌላኛው ቆንጅት ቬሎ ነው። 22 ጎላጉል ፊት ለፊት ነው የሚገኘው። በፕሮግራማችሁ ቀን ላንቺ ቬሎ ለማቅረብ ፍቃደኞች ሆነዋል። ቆንጅት ቬሎ 22 ጎላጉል ፊት ለፊት ሰገን ህንጻ አንደኛ ፎቅ ላይ ይገኛሉ። ወደ 0913 06 53 67 0913 06 53 67 ላይ ቆንጅት ቬሎን ማግኘት ይቻላል። በጣም ጥሩ እንዳለ ነው። ዲጄ ኒኬ አዎ
ከበርካታ ሰርጎች ጀርባ ያለ ነው ዲጄ ኤንኬ። በፕሮግራማችሁ ቀን ግማሽ ክፍያ በማድረግ ዲጄ ኤንኬ መጥቼ ፕሮግራሙን ሰራለሁ ነው የሚለው። ወደ 0911 14 35 87 0911 14 35 87 ዲጄ ኤንኬ ማግኘት ይቻላል። አጋሮቻችንን እናመሰግናለን። አንቺንም ከልብ እናመሰግናለን። ማለት የምትፈልጊው ካለ ተሻለ። እናንተም በጣም አመሰግናለሁ። በአጋጣሚ የሆነ ሰዓት ላይ ነው እኔም ይሄን ነገር ያሰብኩት እና እንደዚህ ባደርግ ብዬ ነበረ እና ሲደወልልኝ አላመንኩም። በቃ ተጠራጠርኩኝ። እንዴ በጣም ፈጠነ ይላኩበት አጋጣሚ ነው የተደወለልኝ። በጣም ስለፈጠነ በአጋጣሚ ቶሎ እንደዚህ የሚሳካል መሰለኝ ነበር። በቃ በጣም ደስ ያለኝ በርኔ በአጋጣሚ የሚያስበው ነገር በአጋጣሚ ሲያስብ ቅርብ ጊዜ ተላኩትን ይደውላል። በጣም ይገርማል። አንዳንዴ ተጠባባቂ የምታረገው የቅርብ ጊዜዎቹን ነው። የቆዩት ወይ ሽምግልና ልከዋል ወይ ደግሞ ተጋብቶ ይሆናል የምታገኛቸው። አንዳንዶቹ ይቀጥሩና 2-3ቱ ሊቀሩ ይችላሉ። ስለዚህ ተጠባባቂ አድርገን ከነበሩት መካከል ውስጥ ተሳክቶላት ቀድማ ታገኝታለች። ለዛ ነው ምን ያስበ ነው ምንም ያው ይሄን ማብራራው። እሺ የማንን ሙዚቃን ጋብዛችሁ? በርኒ 2 ሙዚቃዎችን በጩነት አቅርቦልን ነበር። አረጋኸኝ ወራሽ በቃና ጎሳዬ ተስፋዬ ስንቱን ቻልኩት የሚሉት ናቸው። በጣም እንዴት ነው አንገት ለአንገት ተያይዟል ነው የሚባለው። አንዱ ሲቀድም ነበር አንዱ ሲከተል እንደዚህ ሆኖ 50 ለ50 ነበር። አሁን 50 41 49 ለ51 ሆኗል። ያወራንም ሊቀየር ይችላል። ስለዚህ 51 በመቶ የተመረጠው ጎሳዬ ተስፋዬ ነው። ስንቱን ቻልኩት የሚለው ሙዚቃ እየጋበዝናችሁ እንሰናበታለን። የኢትዮ ኤፍኤም ፕሮግራም እስከ ምሽት 6-7 ሰዓት ድረስ ይቀጥላል። ልክኛ ስንወጣ ድርሹ ዳና የአየር ሰዓቱን ትቀበለናለች። በርናባስ በላይነና ተስፋውን ትቻ ነበር ምትባል አገራችን ሲናል ኳረንቻታ አብሮን ቆይታ አድርጓል። በአርቲዣን ቦትሊንግ ነው የቀረበው። አድማጮች ከልብ እናመሰግናለን። መልካም ቀን ይሁንላችሁ። ኢትዮ ኤፍኤም የኢትዮጵያውያን ነው። ፈጣሪ ኢትዮጵያና ሕዝቦቿን ይባርክልን። ቻው።